አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዙ አለ። መለኮት ሰው ሆነ። ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ሥጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። እንዴት ሁሉም ይገባኛል። ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ሕይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። እኛን በእግዚአብሔር ቀኝ ለማስቀመጥ እኛ ያለንበት ስቴት፣ እኛ ያለንበት ደረጃ፣ እኛ ያለንበት ሁኔታ ድረስ ጌታ ኢየሱስ ክርስቶስ መውረድ ነበረበት። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጳውሎስን እንደ እብድ ያደረገው ምንድን ነው? ወንጌል ገባኝ እኮ ነው። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ መንገድ ለመንገድ ተንከራታች በየእስር ቤቱ ዘዋሪ ያደረገው ምንድን? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። መላእክት አይሞቱም፣ ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ መሰቃየቱንና በመስቀል ላይ መሞቱን። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ሕይወት ለመስጠት ነው። ምንም ሌላ ኢንቴንሽን የለውም ኢየሱስ። ይህን የምንናገርለትን መጪውን ዓለም ለመላእክት አላስገዛም። ነገር ግን አንዱ በሌላ ስፍራ እንዲህ ብሎ መስክሯል። ታስታውሰው ዘንድ ሰው ምንድን ነው? ታስብለት ዘንድ የሰው ልጅ ምንድን ነው? ከመላእክት ጥቂት አሳነስከው፣ የክብርና የምስጋና ዘውድ ጫንክለት፣ ሁሉንም ከእግሮቹ በታች አስገዛለት። እግዚአብሔር ሁሉን ከበታቹ ሲያስገዛለት ያላስገዛለት ምንም ነገር የለም። ይሁን እንጂ በአሁኑ ጊዜ ሁሉም ነገር ተገዝቶለት አናይም። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ቁጥር 10 ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታቸውን መስራች በመከራ ፍጹም ሊያደርገው የተገባ ነበር። ጌታችን መድኃኒታችን ኢየሱስ ክርስቶስ ከሞት ተነስቷል። በእግዚአብሔር ኃይል ሞት ድል ተነስቷል። ጌታ ኢየሱስ ክርስቶስ ደግሞ ሞትን ድል አድርጎ በእግዚአብሔር ኃይል በእግዚአብሔር ጉልበት መጽሐፍ ቅዱስ እንደሚነገረን ሮሜ 9:14 ላይ ነው። ሮሜ 9:14 ነው፣ 8:14 ላይ ነው። ኢየሱስ ክርስቶስን ከሞት ያስነሳው እርሱ የሚል ቃል አንብባችሁ ታውቃላችሁ? 8:11 ኢየሱስ ክርስቶስን ከሞት ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ሕይወትን ይሰጠዋል። ስለዚህ ኢየሱስ ክርስቶስን ከሞት ያስነሳ አለ ማለት ነው አይደል? የአዲስ ኪዳናችን ትምህርት ኢየሱስ ተነስቷል ብቻ ሳይሆን ኢየሱስን አብ አስነስቶታል ነው። አብ ኢየሱስን አስነስቶታል። ይሄ የአዲስ ኪዳን ትምህርት ነው። መቃብሩን ባዶ ያደረገበትን የትንሣኤ ኃይል አብ ነው የላከው። እግዚአብሔር አብ ከሰማይ ላከ። እግዚአብሔር መንፈስ ቅዱስ ጌታ ኢየሱስ ክርስቶስን አስነሳው። ስለዚህ በክርስቶስ ኢየሱስ ሞትና ትንሣኤ ላይ ትሪኒቲ ሥላሴ ያለ ማለት ነው። ጌታ ይባረክ። የአብ ፈቃድ ነው መሞቱ። የሞተው እግዚአብሔር ወልድ ነው። እንዲሞት ደግሞ አቅም የሰጠው መንፈስ ቅዱስ ነው። ነገር ግን በእግዚአብሔር ጸጋ ስለ ሰው ሁሉ ሞትን ይቀምስ ዘንድ ከመላእክት ጥቂት እንዲያንስ ተደርጎ የነበረው ኢየሱስ የሞትን መከራ በመቀበሉ አሁን የክብርና የምስጋና ዘውድ ተጭኖለት እናየዋለን። ክብር ለእግዚአብሔር ይሁን። እንግዲህ እስቲል ይሄ ሰው የዚህ ደብዳቤ ጸሐፊ ማለቴ ነው፣ የዕብራውያን መልእክት ጸሐፊ የነበረው ይሄ ሰው እስካሁን ድረስ ጌታችን ኢየሱስ ክርስቶስ ከሁሉ በላይ ነው የሚለውን ትምህርቱን ሲጀምር ከመላእክት ይልቃል እያለ ነው አይደል? እስካሁን ድረስ ጌታችን ኢየሱስ ክርስቶስ ከመላእክት ይልቃል እያለ ነው። አሁን ደግሞ ወደ ፍጹም ሰውነቱ ወርዷል። ጌታ ኢየሱስ ክርስቶስ ደግሞ ጥቂት ከመላእክት እንዲያንስ ተደርጎ የነበረው ኢየሱስ ብሎ ቃል በቃል ይጽፈዋል አይደል? አሁን ጥቂት ከመላእክት እንዲያንስ ተደርጎ የነበረው ኢየሱስ አሁን ደግሞ እኔ ይህንን ደብዳቤ በምጽፍበት ሰዓት እያለ ነው ይሄ ሰው። ስለዚህ ይሄ ሰውዬ የዛሬ 2000 ዓመት ገደማ ከጻፈው አሁን እኛም ስናነባው አሁን ደግሞ ብለን ነው የምናነባው። አሁን ደግሞ የክብርና የምስጋና ዘውድ ተጭኖለት እናየዋለን። የሞትን መከራ ጌታ ኢየሱስ ክርስቶስ በእግዚአብሔር ጸጋ ተቀብሏል። በጣም ክሪቲካል ናቸው እነዚህ ሰዎች ሲጽፉ።
ዝም ብለው ያገኙትን ነገር የሚጽፉ አይነት ሰዎች አይደሉም። አንደኛ በመንፈስ ቅዱስ ቁጥጥር ውስጥ ናቸው። ቀጥሎ የእግዚአብሔር ቃል ነው የሚጽፉት። ቀጥሎ ለቤተ ክርስቲያን ነው እየተጻፈ ያለው። ስለዚህ ጌታ ኢየሱስ ክርስቶስ በመስቀል ላይ ሞተ ወይንም የሞትን መከራ ተቀበለ ብቻ አይደለም ያሉት፣ በእግዚአብሔር ጸጋ የሚል አለ ከፊት። ጌታ ኢየሱስ ክርስቶስ ይህንን የመስቀል ሞት ለመሞት በዚህ ሲቃይና መከራ ውስጥ ለማለፍ የእግዚአብሔር ጸጋ አስፈልጎት ነበር። ኢትስ ኤ ዲቫይን ኢንዶመንት። እግዚአብሔር ሊያቀርብ የሚገባው መለኮታዊ አቅም ነበር። ስለዚህ በእግዚአብሔር ጸጋ ጌታ ኢየሱስ ክርስቶስ የሞትና የመከራን መንገድ ጨርሶታል። እና መላእክት አይሞቱም። ላስት ዊክ ተናግሬያለሁ። መላእክት አይሞቱም። ከመላእክት ጥቂት አሳነስከው የሚለው ጌታ ኢየሱስ ክርስቶስ መሰቃየቱንና በመስቀል ላይ መሞቱን ለማመልከት የዚህ ደብዳቤ ጸሐፊ ይህንን ይጠቀመዋል። እኛን በእግዚአብሔር ቀኝ ለማስቀመጥ እኛ ያለንበት ስቴት፣ እኛ ያለንበት ደረጃ፣ እኛ ያለንበት ሁኔታ ድረስ ጌታ ኢየሱስ ክርስቶስ መውረድ ነበረበት። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በእኛ መካከል አድሯል። ጌታ ኢየሱስ ክርስቶስ ፍጹም ሰው ሆኖ በምድር ላይ 33 ዓመት ተኩል ኖሯል። እንኳን ኢየሱስ ሰው ሆነ። ይሄ ወንጌል ነው። ኢየሱስ ሰው ባይሆን ክርስትና የሚባል እምነት አይኖርም። ኢየሱስ ሰው ባይሆን እኛ አንጸድቅም። ኢየሱስ ሰው ባይሆን በመስቀል ላይ አይሞትም። የኢየሱስ ክርስቶስ የመስቀል ሞት ነው ያዳነኝ። ለዛ ነው አንደኛ ዮሐንስ ላይ ሲናገር ኢየሱስን በሥጋ እንደመጣ የማይቀበል የተረገመ ይሁን ይላል። ኢየሱስን በሥጋ እንደመጣ የማይቀበል ባይዘው አምላክ እንደሆነ የማይቀበል አይደለም፣ በሥጋ እንደመጣ የማይቀበል ኢየሱስ ሥጋ የሚመስል ነው የለበሰው የሚል ኢየሱስ ሥጋ አልለበሰም የሚል ዶሴቲዝም የኖስቲኮች ትምህርት የተረገመ ይሁን ይላል። ከቸርች ላይ ዳራ ሲዙት አይደለም የሚለው አናቴማ ነው የሚለው። ሰይጣን በወደቀበት ይውደቅ። ኢየሱስ ሰው አልሆነም ካለ አልዳንክም እያለ ነው። ቀጥሎ ሳልቬሽን የለም፣ በእግዚአብሔር ፊት መቆም አይቻልም። ተክቶኝ ነው ኢየሱስ የሞተው መስቀል ላይ። በመስቀል ላይ ለመሞት ፍጹም ሰው መሆን ነበረበት። ኢየሱስ ሆነ፣ አረገው። እማይሆን ነገር ሆነ፣ እማይቻል ነገር ተቻለ። አምላክ ሰው ሆነ። አይሆንም፣ ይሄ ሆነ። ሊሆን አይችልም፣ ሆነ። በእውነት ነው የምላችሁ፣ ሰውን ወደ ምንም ማሳደግ ይቀላል አምላክን ሰው ከማድረግ። ሊሆን አይችልም። መለኮት እኛ መሃል ሥጋ ለብሶ አደረ። ውስን ስብስብ ብሎ ቁጭ አለ። ደክሞተኛ ቀስቅሰው ከእንቅልፍ አስነሱት። አንተን የሚጠብቅ ለዘላለም አይተኛም የተባለ አምላክ እንቅልፍ ያዘው። እጁን ከፍቶ ፍጥረት የሚመግብ አምላክ እርቦት ምግብ ግዞ አለ። መለኮት ሰው ሆነ። የዚህ ደብዳቤ ጸሐፊ ጥቂት ከመላእክት ያሳነስከውን ኢየሱስን ይላል። ሰው መሆኑ ኢንካርኔሽን፣ አምላክ በመካከላችን ሥጋ ለብሶ ማደሩ እኮ እግዚአብሔር ያስረዳል። በእውነት እንዲገባን እኔ ጸልያለሁ። ኢየሱስ ሰው ሆነ። አዎ እምንለው አይደለም ማበድ። ጳውሎስን እንደ እብድ ያደረገው ምንድነው? ወንጌል ገባኝ እኮ ነው። ክብሩን አስጣለው፣ ዝናውን አስጣለው። እጅግ በጣም ምጡቅ ሰውዬ፣ መንገድ ለመንገድ ተንከራታች፣ በየእስር ቤቱ ዘዋሪ ያደረገው ምንድን? እንደ ሌባና እንደ ወንበዴ የምታሰረው ለወንጌል ነው አለ እኮ በግልጽ። እኔ ሌባ አይደለም ወንበዴ አይደለም አለ፣ የተከበርኩ ሰው ነኝ። በየእስር ቤቱ ከሌባና ከወንበዴ ጋር አብሬ የምታሰረው ለወንጌል። ወንጌል ገባኝ ምን ላድርገው አለ። የክርስቶስን ሲቃይ ታስብ። አንዳንድ ነገር ለምደን እንደግምና ምንም አይመስለንም። ማሰብ ሞተልኝ ስል ሞተ እያልኩ አይደለም፣ ሞተልኝ ነው እያልኩ ያለሁት። ኢየሱስ የሞተው ሞትን ልቅመስ ብሎ አይደለም፣ ለእኔ ሕይወት ለመስጠት ነው። ምንም ሌላ ኢንቴንሽን የለውም። ኢየሱስ እንደማሸንፍ ላሳያቸው አይደለም ያለው፣ ላድናቸው ብሎ ነው የሞተው። ለማዳን ነው የመጣው። እና ኢየሱስ ሲሞት ከመሞቱ በፊት ሲቃይ ነበረው። እና ይህንን የክርስቶስ ኢየሱስን ወደ መስቀል ሞት ያደረገውን ሲቃይ የወንጌል ጸሐፊዎች፣ ሁሉም የወንጌል ጸሐፊዎች ጽፈውታል። ተጋርተው የጻፉት የክርስቶስን ሲቃይና ሞት ብቻ ነው። በብዙ ነገር ተለያይተው ማለት አንዱ የሚያነሳውን አንዱ ላይ ያነሳው ይችላል። አንዱ አቴንሽን የሰጠውን አንዱ ላይ፣ መወለዱን ሁሉም አላነሱም። አወላለዱን፣ አስተዳደጉን ሁሉም አላነሱም። ሲቃይና ሞቱን ግን ሁሉም አንስተውታል። የወንጌል መካከለኛው የክርስቶስ ኢየሱስ ሲቃይ፣ የክርስቶስ ኢየሱስ ሞት፣ ሰው የሆነው ለመሰቃየት፣ ሰው የሆነው ለመሞት ስለሆነ
እና ይሄንን ሳስብ የወንጌል ጸሐፊያን የጻፉት በጣም አስደናቂ ነው። ሂስቶሪካሊ ኢየሱስን እንደዚህ በአይናቸው አይተው በአይናቸው እንደዚህ ሲገረፍ ሲሰቃይ አይተው የጻፉት በጣም አስደናቂ ነው። እጅግም ጥልቅ ነው። አንዳንዱን ለማብራራትም አይቻልም። አንዳንዱንም እነሱም ሲጽፉት መሬት ወረቀት ሆኖ ባህር ቀለም ቢሆን ብንጽፈው አንጨርሰውም አሉ። እና የገባንና እንድናስረዳ አቅም ያገኘነውን ብቻ እንጽፋለን እንጂ ከማብራራትም ከመረዳትም ያልፋል። እኔ የክርስቶስ ኢየሱስ የመስቀል ሞትና ሲቃይ በሙሉ እንዲገባኝ አልጸልይም፣ አይገባኝምም። መኖር ስለምፈልግ እንዴት ሁሉም ይገባኛል፣ ፍራክሽኗ እንድትገባኝ ነው የምለምነው። እኔ ብልጭታዋ እንድትገባኝ ነው የምለምነው። እሷ ስትገባ ነው አፕስ ኤንድ ዳውን ህይወታችንን የምትገለባብጠው። በሙሉማ ሊሸከመው አይችልም። የአምላክ ሰው መሆን እኮ ስላልገባ ነው ኖርማል የምንሆነው። ያ ሰው የሆነ አምላክ ተሰቃይቶ ሞተማ ምንም ካላረገን እንደ ጳውሎስ ያደርገናል።